ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ። አክብሮታዊ ሰላምታችን በያላችሁበት የምድር ዳርቻ ሁሉ ከጣና ቴሌቪዥን ዜና ክፍል ይድረሳችሁ እያልን የነሐሴ 18 ቀን 2018 ዓ.ም የሰዓቱን ዜናችን ርዕሶቹን አስቀድመን እናስደምጣችኋለን። የብልጽግናው ስብሰባ በህዝብ ተቃውሞ ተበተነ። በሸዋ ጠቅላይ ግዛት ምንጃር ሸንኮራ ወረዳ የተጠራው ስብሰባ በህዝብ ተቃውሞ መበተኑን የሚገልጸው ዜናችን በቀዳሚነት ይደመጣል። የደብረ ታቦር ዙሪያው ተጋድሎ 3ኛ ቀን ውሎ በደብረ ታቦር ዙሪያ ላለፉት 3 ተከታታይ ቀናት ውጊያዎች መካሄዳቸውንና የወታደራዊ ድል እንዳስመዘገበ የገለጸውን የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀዝ መረጃ እናስደምጣችኋለን። በታላቅ ድል የታጀበው የሸዋው ተጋድሎ የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ ባለፉት 48 ሰዓታት ስላካሄደው ውጊያና ስላስመዘገበው ወታደራዊ ውጤት ዝርዝር ዘገባ ይዘናል። ጽምዶን የካደው የህወሓት የጓዳ ድርድር ፋኖን እንዳያምን፣ ወልቃይት ሻቢያን እንዳያምን፣ መበላለጥ ሱዳንና ግብፅን እንዳያምን፣ የከንቱ ተስፋ ብስጭት በሚሉ የፖለቲካ አስተላለፎች ውስጥ የድሮን ጥቃት፣ የፖለቲካ ማዕበልና የጀርባ ድርድር የኢትዮጵያንና የቀጠናውን ፖለቲካ ወዴት እየመሩት ነው? ይህንንም በሰፊው እንቃኘዋለን። እነዚህንና ሌሎች የተመረጡ መረጃዎችን አካተን ያዘጋጀነው የዛሬው የጣና ቴሌቪዥን የሰዓቱ ዜናችን ከዚህ ሰዓት ጀምሮ መቅረብ ይጀምራል። እስከ መጨረሻው አብራችሁን እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። የብልጽግናው ስብሰባ ተበተነ። በአማራ ህዝብ ላይ የማያባራ ጦርነት የከፈተው የብልጽግናው ስርዓት በሸዋ ጠቅላይ ግዛት ምንጃር ሸንኮራ ወረዳ የጠራው የካድሬዎቹ ስብሰባ በህዝብ ተቃውሞ መበተኑን የደረሰን መረጃ ያመላክታል። በሸዋ ጠቅላይ ግዛት ምንጃር ሸንኮራ ወረዳ የብልጽግና ካድሬዎች ነጋዴዎችንና የአካባቢውን ነዋሪዎች ሰብስበው የተለመደ የከሸፈ ፕሮፓጋንዳ ዘመቻቸውን ለመጫን አስበው የነበረ ቢሆንም ለዚህ ክፉ ዓላማ የጠሩ ስብሰባ በህዝብ ጽኑ ተቃውሞ ያለ ውጤት መበተኑን የጣና ቴሌቪዥን ምንጮች ገልጸዋል። በአካባቢው ከፍተኛ የኑሮ ውድነትና ነዋሪዎች ፍትሐዊ አይደለም ያሉት የግብር ጫና በመጠናከሩ ነጋዴዎች ስራቸውን አቁመው በቤታቸው መቀመጣቸውን የገለጹት የአካባቢው ነዋሪዎች የወረዳውና የከተማው ካድሬዎች ከነፍሰ በላው የብልጽግናው ሰራዊት 125ኛ ክፍለ ጦር አዛዦች ከሪፐብሊካን ኮማንዶና ከሚልሻ ኃይሎች ጋር በመሆን ህዝቡን ሰብስበው ለማስፈራራት ሞክረው እንደነበር ተናግረዋል። ሆኖም ስብሰባው ካድሬዎቹም ሆኑ የክፍለ ጦሩ አዛዦች ከጠበቁትና ካሰቡት በተቃራኒ የህዝብ ጽኑ ተቃውሞና ምሬት የተንጸባረቀበት ሆኖ መበተኑን ከነዋሪዎቹ ያገኘነው መረጃ ያመላክታል። በስብሰባው ወቅት አመራሮች ፋኖና የፋኖ የትብብር እንቅስቃሴዎች የሚሉ ጉዳዮችን በማንሳት ህዝቡን ለማስፈራራት ሞክረዋል የሚሉት ምንጮቻችን የኛ ዋና ስጋታችን የመንግስት ሰራዊትና ሌሎች ኃይሎች የሚያደርሱብን ደፈራ፣ ዘረፋ፣ እንግልት፣ እስርና ግድያ ነው። ይህንን ነበር በስብሰባው ላይ ያንጸባረቅነውና የተናገርነው ሲሉ ተናግረዋል። በመሆኑም የስርዓቱ ፖለቲካዊ ካድሬዎችና ወታደራዊ ካድሬዎቹ ይዘውት ከመጡት አቋም የአካባቢው ነዋሪዎች አቋም የተለየ መሆኑ ለስብሰባው መበተን ምክንያት መሆኑን ምንጮቻችን ገልጸዋል። ሌላው የህዝቡ ተቃውሞ የተነሳበት ጉዳይ የግብር ጫና ሲሆን በኑሮ ውድነት የተጨነቀው ህዝብ አቋሙን ያላገናዘበ የግብር ጫና እየተጣለበት ነው በማለት ተቃውሟል። በተለይ ከተማ ማስዋብ በሚል የሚጠየቀው ግብር ከነዋሪዎች ኢኮኖሚያዊ አቅም ጋር የማይመጣጠን መሆኑን ተናግረዋል። ነዋሪዎች ልጆቻችን ዳቦ ባጡበት ሁኔታ በብልጭልጭ ነገሮች የምንደሰትበት ጊዜ ላይ አይደለንም በማለት ምሬታቸውን መግለጻቸውን አሳውቀዋል። ስብሰባው በከፍተኛ ውጥረት ከተበተነ በኋላ በተፈጠረ አለመግባባት 5 የሚሊሻ አባላት በመከላከያ ሰራዊት መገደላቸውን የውስጥ ምንጮች አረጋግጠዋል። በምንጃር ሸንኮራ የተካሄደው ስብሰባ የአካባቢው ህዝብ በኑሮ ውድነት፣ በግብር ጫናና በደህንነት ጉዳዮች ያለውን ጥልቅ ቅሬታ ያሳየ ነበር ያሉት ነዋሪዎቹ ከምንጃር ሸንኮራ የተሰማው የህዝብ ተቃውሞ የአካባቢውን የኑሮ ጫናና የአስተዳደር ቅሬታ ይበልጥ ወደፊት ያመጣ ነው ብለዋል። የባዲን ብልጽግና ካድሬዎች በየከተማዎቻቸው እንዲያካሂዱ የሰጣቸውን ትዕዛዝ ለመፈጸም የሚያደርጉት ሙከራ በሙሉ በዚህ መንገድ የተቋረጠና እየተበተነባቸው ሲሆን ይህንን ተከትሎም የስርዓቱን ወታደራዊ አዛዦች በመጠቀም በማስፈራራት ስርዓቱ የሚፈልገውን እቅድ ለማሳካት አዲስ የማፈኛ እቅድ ማውጣት ግድ ብሎታል። የደብረ ታቦር ዙሪያው ተጋድሎ 3ኛ ቀን ውሎ ከሐምሌ 5 ቀን 2018 ዓ.ም የጎንደር ፋኖ የውህደት አንድነት ማግስት ጀምሮ በሁሉም ግንባሮች ያካሄዳቸውን ተጋድሎች በከፍተኛ ጀብድ እየተወጣ ያለው የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀዝ ያለፉትን 3 ተከታታይ ቀናት በደብረ ታቦር ዙሪያ ያካሄደውን ተጋድሎም ከፍተኛ ወታደራዊ ድል የተገኘበት መሆኑን አስታውቋል። በታላቁ አርበኛ ሜጀር ጄኔራል ውባንታ ባተ ስም የተሰየመው የዙ አንደኛ ተወርዋሪ ኮር በሁሉም ቀጠናዎች ያለ እረፍት ውጊያዎችን እያካሄደ ሲሆን ጉና ክፍለ ጦርና ውባንታ ባተ ተወርዋሪ ክፍለ ጦር
በቅንጅት ያካሄዱት የደብረታቦር ዙሪያው ተጋድሎ በብልጽግናው ሰራዊት ላይ ከባድ ኪሳራ ያደረሰ መሆኑን የደረሰን መረጃ ያመላክታል። የጎንደር ጠቅላይ ግዛት በላይ ዘለቀ ህዝብ ግንኙነት መምሪያ ለጣና ቴሌቪዥን በላከው የውጊያ መረጃ እንደገለጸው በተጋድሎ 32 የብልጽግናው ሰራዊት ከጥቅም ውጭ ተደርጓል። በደቡብ ጎንደር ዞን ዋና ከተማ ደብረታቦር አዋሳኝ ቀበሌዎች የተካሄደው ውጊያ ለ3 ተከታታይ ቀናት የዘለቀ ሲሆን ይህም የፋኖን የውጊያ ብቃት በሚገባ ያሳየ ተጋድሎ መሆኑን አስታውቋል። የብልጽግናው ዘር አጥፊ ሰራዊት ከነሐሴ 15 ቀን 2018 ዓ.ም ጀምሮ ለተከታታይ 3 ቀናት ሜጀር ጄኔራል ቫንታባት አንደኛ ኮር ሁሉም ክፍለ ጦሮች በሚንቀሳቀሱባቸው ቀጠናዎች ላይ እንቅስቃሴ አድርጎ የነበረ መሆኑን የህዝብ ግንኙነት መምሪያው ገልጾ በገባበት ቀጠና ሁሉ ከባድ ምት ደርሶበት ተመልሷል ብሏል። በትናንትናው ዕለትም በአማራ ህዝብ የህልውና ትግል ጅማሮ ቀዳሚው ክፍለ ጦር የሆነውና በታላቁ አርበኛ ሜጀር ጄኔራል ቫንታባት አማካኝነት የተመሰረተው ጉና ክፍለ ጦር ገብረ መስቀል ብርጌድ ከሜጀር ጄኔራል ቫንታባት ተወርዋሪ ክፍለ ጦር ጋር ድንቅ ቅንጅት በመፍጠር ከደብረ ታቦር ከተማ በቅርብ ርቀት ማለትም ቆስቋም፣ መድኃኔዓለም፣ ወርቄ፣ ቀፎ ቤትና ወርቅ አጠና ላይ ከፍተኛ ምት አርፎበት 11 አባላቱ እርምጃ ሲወሰድበት ከ20 በላይ ደግሞ ከቀላል እስከ ከባድ ቆስለኛ አስተናግዷል። ውጊያው ዛሬም በተለያዩ ቀጠናዎች ቀጥሎ የዋለ ሲሆን ዝርዝር መረጃውን በምሽቱ ዜናችን ይዘን እንመለሳለን። በታላቅ ድል የታጀበው የሸዋው ተጋድሎ የአማራ ፋኖ ብሔራዊ ንቅናቄ የሸዋ ጠቅላይ ግዛት አሳምነው ዕዝ ከብልጽግናው ዘር አጥፊ ሰራዊት ጋር የሚያደርገውን ትንቅንቅ አጠናክሮ በመቀጠል ባለፉት 48 ሰዓታት ባካሄደው ውጊያ ታላቅ ጀብዱ መፈጸሙን አስታወቀ። የሸዋ ጠቅላይ ግዛት አሳምነው ዕዝ አጼ ዘርዓ ያዕቆብ ኮር ናደው ክፍለ ጦር በኮሎኔል ማቴዎስ ማዴቦ የሚመራውን የብልጽግናውን 101ኛ አየር ወለድ ክፍለ ጦር መራቤቴ አውራጃ ላይ በከፈተበት የደፈጣ ጥቃት ከፍተኛ ኪሳራ አድርሶበታል። የብልጽግናው 101ኛ አየር ወለድ ክፍለ ጦር በትናንትናው ዕለት መነሻውን ከመራቤቴ ፌጥራ ከተማ በማድረግ ፋኖ ይንቀሳቀስበታል ብሎ ወደ ገመተው ታች ቤት ቀጠና ጥቃት ለመፈጸም በ3 አቅጣጫ ተንቀሳቅሶ ነበር። ይህን የብልጽግናው 101ኛ አየር ወለድ ክፍለ ጦር እንቅስቃሴ በአስተማማኝ መረጃ ሲከታተል የነበረው ናደው ክፍለ ጦር ጠላት ያሰበበት ቦታ ሳይደርስ ፈጣን ጥቃት በመፈጸም ለቀናት የተሰናዳበትን እቅድ አክሽፈንበታል ሲል የዙ ህዝብ ግንኙነት መምሪያ አስታውቋል። የጠላት እቅድ ቀድሞ ደርሶን ነበር የሚለው የህዝብ ግንኙነት መምሪያው በመሆኑም የናደው ክፍለ ጦር ቃኞች ወደ ፌጥራ ከተማ ልዩ ስሙ ጉራምባ የተባለ ቦታ ላይ በመግባት በዚያ ቦታ የመሸገውን የጠላት ኃይል ላይ ከቀኑ 8 ሰዓት ተኩስ በመክፈት አመርቂ ጀብዱ ፈጽመዋል። በነበረው ውጊያ በወገን ኃይል የበላይነት የጠላት ኃይል በርካታ ሙትና ቆስለኛ ሲሆን የቀረው የጠላት ኃይል ለማፈግፈግ ሲሞክር በተኩስ ጫና የገደል ሲሳይ ሆኗል። በዚህ የተደናገጠው የጠላት ኃይል የማጥቃት እቅዱ ከሽፎበት ቀሪውን ኃይሉን ለማትረፍ በፍጥነት ኃይል ጨምሮ ወደ አንድ አቅጣጫ ማለትም ወደ ፌጥራ ከተማ ተመልሶ በመግባት የተለመደውን የፈሪ በትሩን በፌጥራ ከተማ ንጹሃን ወጣቶችና ከተማ ውስጥ በተገኙ አዛውንቶች ላይ በድብደባና በማሰር የማይረባ ድርጊቱን ሲፈጽም አምሽቷል በማለት ተናግሯል። ይህ በእንዲህ እንዳለ የአማራን ህዝብ በደል የተረዱ የብልጽግናው ስርዓት የጦር አባላት ከነሙሉ ትጥቃቸው ፋኖን እየተቀላቀሉ ነው። የሸዋ ጠቅላይ ግዛት አሳምነው ዕዝ አጼ አምደ ጽዮን ኮር ንጉሥ ኃይለሥላሴ ክፍለ ጦር አባላት ከብልጽግናው ስርዓት የሚከዱ የሰራዊት አባላትን ጥሩ አቀባበል በማድረግ የአማራን ህዝብ የህልውና ትግል በሚገባ እየመሩ ይገኛሉ። ያገዛዙ ሰራዊት እየተዳከመና እየፈረሰ በሚገኝበት በዚህ ወቅት የስርዓቱን ውድቀት የተረዱት የጦር አባላት ቆራጥ ውሳኔ በመወሰን ከነሙሉ ትጥቃቸው በመውጣት ፋኖን የተቀላቀሉት ከ112ኛ አየር ወለድ ክፍለ ጦር ነው። አንድ ካዝና 30 ተተኳሽ በመያዝ ፋኖን ተቀላቅለዋል። ጽምዶን የከዳው የህወሓት የጓዳ ድርድር፣ የቀጠና ውጥረትና የሀገር ውስጥ የኃይል አሰላለፍ መዛባት፣ ፋኖን እንዳያምን ወልቃይት፣ ሻቢያን እንዳያምን መበላለጥ፣ ሱዳንና ግብፅን እንዳያምን የከንቱ ተስፋ ብስጭት፣ የድሮን ውሽንፍርና የፖለቲካ ማዕበል ጥግ ያስያዘው ህወሓት ኦባሳንጆን እንቅልፍ ነስቷል። የሴራ ፖለቲካ አባት የሚባለው ህወሓት መሬት ላይ ባለው የኃይል አሰላለፍ መዛባትና የብልጽግና የአየር ላይ የበላይነት ክፉኛ ጎርቶታል። የቀየሰው የጽምዶ ስትራቴጂ ከሽፎበት የሀገር ውስጥም ሆነ የቀጠናው አጋሮቹ ጀርባ ሲሰጡት ብቸኛው የህልውና አማራጩን በድብቅ መርጧል። አሸማጋዩን ኦሉሴጉን ኦባሳንጆን በመጠቀም ከብልጽግናው መንግስት ጋር በጀርባ ለመደራደር ወሳኝ የፖለቲካ መስመር ውስጥ መግባቱ የቅርብ ጊዜ ሁኔታዎች እያመላከቱ ነው። የሻቢያ መካናይዝድ ብቻ ድጋፍ ውስንነት፣
የሱዳን አልቡርሃን የውስጥ እሳትና የግብጽ የከሸፈ ቃላት ጦርነት ተስፋ፣ የጎንደር ፋኖ የአጽመ ርስት የማያወላውል አቋም፣ የጉልበት አለን ሞጋች ሐሳብና የኦነግ ሸኔ ጂኦግራፊያዊ ርቀት፣ በአብይ አህመድ የሚመራ መንግስት የድሮን የበላይነት፣ በሸረሪራና ራያ የከሸፈው የህወሓት ወታደራዊ ሙከራ እንዲሁም ተበታትኖ ታክሲ ሻተር በመያዝ ኑሮ ውስጥ የተቀላቀለው የህወሓት ታጣቂ ቡድን የተመለከተ ዝርዝር መረጃና ትንታኔ ይዘናል። አብራችሁን ቆዩ። የሴራ ፖለቲካ አባት የሚባለው ህወሓት የነደፈው ጽምዶ ስትራቴጂ ከሽፎበትና በአጋሮቹ ላይ የነበረው እምነት ተሟጦ ወደ ጓዳ ድርድር ለማምራት ተገዷል። በቀጠናው የጂኦፖለቲካ አሰላለፍ አንጻር ስንገመግመው ህወሓት በሻዕቢያ ላይ ያለው እምነት ከንቱ ሆኗል። ሻዕቢያ ለህወሓት ሊያቀርብ የሚችለው መካናይዝድ ኃይል እንጂ የኤርትራ ወጣት በስደት በማለቁ ምክንያት እግረኛ ጦር ልኮ ወደማይመለስበት ኪሳራ ለመግባት አንዳችም ፍላጎት የለውም። በሌላ በኩል ሱዳን ውስጥ አልቡርሃን የራሱን እሳት እየነደደበት በመሆኑ ድንበር ተሻግሮ ለህወሓት መንገድ ሊያመቻች የሚችልበት አቅም ፈጽሞ የለውም። በተመሳሳይ ግብጽ በዲፕሎማሲ ጫና መገፋፋትና በምላስ ከመታገል ውጭ መሬት ላይ ወርዳ የምትፈይደው ተጨባጭ ወታደራዊ እርዳታ እንደሌለ ለህወሓትም በሚገባ ግልጽ ሆኗል። ወደ ሀገር ውስጥ የኃይል አሰላለፍ ስንመጣ ደግሞ ህወሓት የገጠመው የፖለቲካ ግድግዳ ይበልጥ የጠነከረ ነው። የአማራ ፋኖ በሁለት መንፈስ እየታመሰ ቢሆንም አቋሙና አጽመ ርስቶችን ጉዳይ በይፋ ለህዝብ ባለማሳወቁ ምክንያት እምነት ታጥቶበታል። በተለይ የጎንደር ፋኖ በወልቃይት ጠገዴና ሰቲት ሁመራ ጉዳይ ብቻም ሳይሆን በራያ ወሎ የአማራ አጽመ ርስት ላይ በፍጹም አልደራደርም የሚል የማወላውል አቋም ይዟል። እናስረስ ማረ ወልቃይትን ያዝነው በጉልበታችን ነው፣ ወደፊትም ከህወሓት ጋር በጉልበት ይዋጣልናል የሚለው ጠንካራ መግለጫ መስጠታቸው የጽምዶን ተስፋ ሙሉ በሙሉ አጨልሞታል። በበርካቶችም ጥርጣሬ ውስጥ ተገብቷል። በርካታ ምሁራን ጉልበት ካለን ለምን ከህወሓት ጋር መጣበር አስፈለገ የሚል ሞጋች ሐሳብን አስረስ ማረ ላይም እየተነሳባቸው ይገኛል። ህወሓት በዚህ በኩል ያለውን በር ግዛታችን እናስመልሳለን እያለ በመዛት በገዛጁም ዘግቶታል። በተጨማሪም ከኦነግ ሸኔ ኦላ ጋር ያለው የጂኦግራፊ ርቀት ተግባራዊ ጥምረት እንዳይኖር አድርጎታል። በሌላኛው የጦርነት ሚዛን አብይ አህመድ በአየር ኃይሉ ላይ ያለው መተማመን የህወሓት ወታደራዊ አቅምን ሽባ አድርጎታል ነው የሚባለው። ዛሬም ድረስ ትግራይ በ24 ሰዓታት የድሮን እይታ ውስጥ ትገኛለች። እስካሁንም ከ6 ጊዜ በላይ የድሮን ጥቃት ተፈጽሟል። ይህን ተከትሎ ህወሓት ከሸረሪና በኋላ በራያ በኩል ያደረገው ሙከራ ከጽምዶ በኩል አንዳችም እገዛ ሳያገኝ በብቸኝነት የቀረበት ነገር ነበር። ከዚህም አልፎ አስርጎ በወሎ በኩል ያስገባቸውና በወሎ ፀሐይ መውጫ የደረሱት የህወሓት አርሚ አባላት በድሮን ጥቃት ከተመቱ በኋላ እምጥ ይግቡ ስምጥ አልታወቀም። በርካቶቹ አዲስ አበባ ገብተው የታክሲ ሻተር በመያዝና መሪ ጨብጠው የዕለት ተዕለት ኑሮ ውስጥ በመደበቅ ተበታትነው የሚለው መረጃ የህወሓት ወታደራዊ መዋቅር መፍረካከስን በግልጽ የሚያሳይ ነው። በአጠቃላይ የቀጠናውና የሀገር ውስጥ የፖለቲካ አየር ንብረት ህወሓትን ጥግ አስይዞታል። ህወሓት ፋኖን እንዳያምን ውልቃይት፣ ሻዕቢያን እንዳያምን መበላለጥ፣ ኦላን እንዳያምን ርቀት፣ ግብፅን እንዳያምን ባዶ ልብ፣ ሱዳንን እንዳያምን ደግሞ ከጅብ ተርፎ ለውሻ መሆኑ ፈተና ሆኖበታል። በዚህ ሁሉ ማዕበል ውስጥ አንዳችም ተስፋ ያጣው የሴራ አባቱ ህወሓት ብቸኛው የህልውና አማራጩ የጓዳ ድርድር መሆኑን አምኗል። ለዚህም ነው አሸማጋዩን ኦሉሴጉን ኦባሳንጆን እንቅልፍ ነስቶ በጀርባ ከብልጽግና ጋር ለመደራደር ወሳኝ የፖለቲካ መስመር ውስጥ የገባው። በኢትዮጵያ ያለው የኃይል ሚዛን መዛባት የሀገር ውስጥ ተዋናዮች ጉዳይ ብቻም ሳይሆን የቀይ ባህርና የባህረ ሰላጤው ሀገራት የጂኦፖለቲካ ፍልሚያ ማሳያ ነው። የብልጽግና መንግስት በጦር ሜዳ በተለይም በአየር ኃይሉ ለተቀናጀው ፍጹም የበላይነት የተባበሩት አረብ ኤምሬት ምን እጅግ የጎላ ነው። ኤምሬትስ በአፍሪካ ቀንድ በቀይ ባህር ቀጠና ያላትን ስትራቴጂካዊ ኢኮኖሚያዊና ወታደራዊ ተጽዕኖ ለማስፋት ስትል ከአብይ አህመድ ጋር አስተዳደር ጠንካራ ትስስር ፈጥራለች። የህወሓትን መካናይዝድ አቅም ክፉኛ የሰበረውና የትግራይን ሰማይ በ24 ሰዓታት የድሮን እይታ ውስጥ ያስገባው የቴክኖሎጂ አቅም ጀርባ የኤምሬት የማይናወጥ የትከሻ ድጋፍ ይገኛል። ይህ ኤምሬት ግልጽና ጠንካራ አሰላለፍ ለብልጽግና መንግስት ወታደራዊ ጡንቻዎች ሲያፈረጥሙ፣ ለህወሓት ግን በቀላሉ ሊሻገረው የማይችለው ትልቅ የቴክኖሎጂ የፋይናንስና የሎጂስቲክ ግድግዳ ሆኖበታል ይላሉ ተንታኞቹም። በአንጻሩ ህወሓት ይህንን የኤምሬትና የብልጽግናን ጥምረት ለመመከት አይኑን ወደ ሳውዲ አረቢያ ማዞሩ አልቀረም። ሳውዲ አረቢያ በቀጠናው የራሷን ራዕይ 2030 ግቦችን ለማሳካት ቀጠናው መረጋጋት የምትፈልግ ቢሆንም ከቅርብ ጊዜ ወዲህ የኤምሬት ጋር ያላትን የቀዘቀዘ ጦርነትና የቀጠናውን የበላይነት ፍክክር
ለህወሓት እንደ አንድ ጠብታ ዲፕሎማሲ ቀዳዳ ታይቶ ሊሆን ይችላል። ህወሓት የሳውዲን በር የሚያንኳኳው ሻቢያን እንዳሰበው የጦር መሳሪያ ወይም እግረኛ ጦር ለማግኘት ሳይሆን የኤምሬትን ጫና ሚዛን ለማስጠበቅና የፋይናንስ ወይም የዲፕሎማሲ ድጋፍ ለመሻት ነው። ነገር ግን የሳውዲ አረቢያ ስለት ከኤምሬት የተለየ ነው። ሳውዲ ራሷን እንዳሸማጋይ በጅዳው የሰላም ውይይት እንዳየነው ማለት ነው የቀጠናው የፖለቲካ አባት እንጂ ሉዓላዊ መንግስትን ለመጣል እንደ ቀጥተኛ ወታደራዊ አጋር አድርጋ ማቅረብ አትፈልግም። በመሆኑም የህወሓት የሳውዲ አረቢያ ተስፋም እንደ ሌሎቹ የጽምዶ አጋሮች አስተማማኝ ሊሆን አልቻለም። በአጠቃላይ ሲታይ የውጭ ኃይሎች አሰላለፍ የህወሓትን የጽምዶን ስትራቴጂ ይበልጥ ያመከነ ሆኖ አልፏል። የብልጽግናው መንግስት በኤምሬት ወታደርና ቴክኖሎጂ ድጋፍ ተደግፎ መሬት ላይ ያለውን የኃይል ሚዛን በጉልበት ሲቀይር፣ ህወሓት ግን በሳውዲ አረቢያ በኩል ያሰበው ስውር የዲፕሎማሲ ስሌት የረባ ፍሬም ሊያፈራ ባለመቻሉ ዳግም ተስፋ ቆርጧል። ይህ የቀጠናው የጂኦፖለቲካ ማጋደል ህወሓት የውጭ አጋር ተስፋ አድርጎ ጦርነት ከመቀጠል ይልቅ የሽንፈት ጽዋውን ውጦ እንደ ኦባሳንጆ እንቅልፍ ነስቶ ወደ ጓዳ ድርድር እንዲያመራ ያስገደደው ሌላኛው ዋነኛው ኃይል ነው ተብሏል። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። በምሽቱ የጣና ዜና ወጃችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።